እኔ እኮ በካሌብ ስም አድርገው ብየው ነበር። እምቢ አለ። ሴት ትሻላለች አለኝ። ነይ ቀፊኝ። ዝሮ ዝሮ በእኛ እጅ መግባት ነው አይደል? እውነትሽን ነው። ከዚህ በኋላ ማንም አይፈነጭብንም። እሷ ደፋር ናት። ቆይ አባዬ፣ ትክክለኛ ነው የቤቱ ማስረጃ ነው። በእሷ ቤት እኮ ዛሬ ላይ ቤቱን አግኝታለች። እንዴት ዋላችሁ? እንዴት ነው? የምን ፋይል ነው? የሰው ለሆነ ጉዳይ የሆነ ቦታ ልንሄድ ነበር። እሺ ቲና። በቃ አይ በቃ እሸኝሻለሁ። እሺ በቃ አባዬ፣ ጉዳያችንን ጨርስ። ምንድን ነው? አልነግርህም፣ ሚስጥር ነው። እሺ ነኝ ልጅ። እሺ ቲና ቤቱ ተፈረመልኝ ብላ በደስታ ቀወጠችው። እንግዲህ የተሰጣትን የቤቱን ፋይል ካሌብ አይቶ ምንድን ነው ብሎ ሲላት አባዬ እኮ በሴት ይሻላል ብሎ ቤቱን በእኔ ያዞረልኝ፣ ስለዚህ ከአሁን በኋላ ማንም አይፈነጭብንም ብላ ካሌብን እስኪና ቀፋይ በጣም ደስ ብሎኛል ስትል ነበር። ነገር ግን ካሌብ ሁሉንም ነገር ስለሚያውቅ ምንም ሳይመስለው እያስመሰለ ይገኛል። ማስመሰሉ ከዚህ በላይ ይብቃና ራስህን ማንነትህን ሁነ እንጋፈጣቸው ብሎ አባትየውም የውሸት ወረቀት አሰርቶ ቤቱን በልጄ ስም ባንቺ ታምሜ እንዴት እንደተንከባከብሽኝ እኔ ነኝ የማውቀውና ስለዚህ ለካሌብም ሳትነግሪ ቤቱን በስምሽ አዞርልሻለሁ ብሏት እሷም በጣም ተደስታ እንግዲህ አብረው ተያይዘው ከሄዱ በኋላ አባትየውን በቃ አባዬ አንተ ግባ ካሌብ እንዳይጠረጠር ብላ ዳኒን ከጠራችሁ በኋላ ጥንብዝ ብለው ሰክረው ተያይዘው እቤት ገቡ። ተቃቅፈው ራሷን ስታ የኔ ፍቅር እናንተኛ ስትለው ነበር ዳኒ። ነገር ግን ዳኒ ከልቡ ነው፣ ብዙም ስላልሰከረ በቃ እህቴ ስትሰክር ባሏንና ወንድሟን መለየት እኮ አቃታት ሲላት እሷም ደንገጥ ብላ ና የኔ ፍቅር እንግባ እንተኛ ስትለው እሱም አንቺ ግቢ እኔ አሁን አልመጣም አንቺ ግቢና ተኝ ሲያት እሺ ብላ በሳቅ በደስታ ዛሬ እንደስከ ዛሬው ተስቃ ማታቅም ተደስታ ማታቅም። ካሌብ በመጀመሪያ መጥቶ ሁሉን ነገር በጣም አበላሸብኝ ብላ ተናዳ ተበሳጭታ ተቤት ለቃ ወጣ ነበር። ነገር ግን ዳኒ ምን እየሆንሽ ነው? እንደዚህ እስከሚያስታውቅብሽ ድረስ እንዴት እንደዚህ ትሆኛለሽ? ብሎ ሲላት አባዬን እኮ ሰነዱን ይዞ ልንወጣ ስንል እኮ ነው የመጣው። ደግሞ ሰርፕራይዝ ይለኛል እንዴ? እንዲህ አይነት ሰርፕራይዝ ምናምን ስትል ካሌብ ግን በጣም ስራውን ሰርቷል ከልቡ። አባትየውም ደግሞ ከካሌብ በላይ በጣም በሳልና ጎበዝ አስተዋይ የሆኑ አባት ናቸው። ካሌብን ለማስተማር እያደረጉት ያለው እንዲሁም ቲና፣ ዳኒ እነሱ ልብ ቢኖራቸው እውቀት ቢኖራቸው በብዙ አቅጣጫ እነሱ እንዲነቁ እያስተማሯቸው ነበር። ነገር ግን ዳኒም አሁን ሀሳቡ ገንዘቡ ላይ ስለሆነ ትኩረቱ በጭራሽ ሊማርም አልቻለም። አባትየው በስርዓት ዳኒ በሚገባው መልኩ እየነገሩት ነው በየጊዜው። እንዲሁም ትሁት ራሱ ሳትቀር እባክህን ከዚህ ቤት ለቀህ ውጣ፣ አባዬ ምን እንደሚያደርግህ ቢሻለው ያንን ሁሉ ነገር ቢያስታውስ ምን እንደሚያደርግ ታውቃለህ። በዛ ላይ ደግሞ ካሌብ ሚስቱን እንደምታማግጥበት ሲያውቅ ምን እንደሚፈጠር ገምተው እስኪ ብላ ስትለው ምን ሊያደርግ ይችላል? እስኪ አንተ እንደ ቀልድ አድርገህ በተሰበሰብንበት መካከል ይህንን ነገር እንደ ቀልድ አድርገህ አውራና ከዛ በኋላ ምላሹን ትሰማለህ ብትለው ትሁት እኔ እኮ አንቺን እንደዚህ አይደለም ለዚህ አልነበረ የምመጣት። ሁልጊዜ በየመንገዴ ትገቢያለሽ፣ ሁልጊዜ ትነቅፊናለሽ። እባክሽ ያሁን እንኳን ሊሳካልን ነው፣ በመካከል እንዳትገቢ ሲላት እኔ ምንም ችግር የለብኝም አልገባም፣ አባዬ ወዶና ፈቅዶ ካደረገውና ከሰጣችሁ ችግር የለውም፣ የፈለጋችሁትን አድርጎ። እንዴት ይሄን ልትይ ቻልሽ? እስከ ዛሬ ስትረብሽን አልነበረ እንዴ ቢላትም በፊትማ ስለታመመና ምንም ስለማያውቅ ነበር። አሁን ግን ተሽሎታል፣ ማስታወስ ነው የበፊቱን እንጂ አሁን ሙሉ ጤነኛ ስለሆነ የፈለገውን የማድረግ መብት አለው አባዬ። ስለዚህ
ወዶና ፈቅዶ እስከሰጣችሁ ድረስ እኔ ምንም አይመስለኝም። አታስቡ፣ በመንገድህም አልገባባችሁም። ግን እባክህን ንቃ። አባወራ ቤት እየመጣ ባለ ቤተሰቦች ጋር እየመጣ እንግዲህ አባወራ አልጋ ላይ እየተኛ ካሌብ ቢያገኝህ ያኔ ምን እንደሚፈጠር አስበውና እዚህ ቤት መምጣትህም በጥቅሉ ብታቆም ጥሩ ነው። እኔ የወንድምነት ምክሬን ነው የመከርኩህና እባክህ ብትለውም እሱ ግን አበደን ብሏል። ነገር ግን ዳኒ በጥሩ ጎን በአንዳንድ ጊዜ ጥሩ ጎን አለው። ጥሩ ጎኑ ምንድን ነው? እሱ ገንዘብና ገንዘብ ነው እንጂ የማንም የሰው ሕይወት እንዲጠፋበትም እንዲሁም ደግሞ ሰው ላይ ጉዳት እንዲደርስ አይፈልግም። አባትየውም ደግሞ ይህንን ነገር ተረድተውታል። ለካሌብ ሲነግሩት ካሌብም ያው ነው እባክህ አባዬ፣ እሱም ቢሆን ያው ነው። ምክንያቱም አብሯት እስከሰራ ድረስ እድሉን ካገኘ ለመጠቀም ወደ ኋላ አይልም። አይ ልጁ ደህና ልጅ ነው፣ እሱ ገንዘብ ፈላጊ ነው እንጂ የሰው ነፍስ እንዲጠፋበት አይፈልግም። ስላየሁት ነው። እሷ ናት የሰው ነፍስ ላይ ምንም ግድ የሌላትና ርህራሄ የማይሰማት ብሎ እያለው ይገኛል። በዚህ መልኩ የሰውን ገንዘብ ለመብላት ሰውን እስከ ማጥፋት ደረጃ መድረስ ብቻ አስቸጋሪ ነው። እንዴት እንደሚያደርጉ መጨረሻውን ይሄን ነገር እውነት ፌክ እንደሆነ ቢያውቅ ዳኒም ሆነ እንዲሁም ቲና የእውነት አባትየው ይህን ስራ እንዳልሰራ ቢያውቁ ምን ይፈጠራል ብላችሁ እስኪ ገምቱ ሁላችሁም። አሁን በእነሱ ቤት አበቃ፣ ቤቱ ተፈርሟል፣ ስሙ ተዞሮላታል ብላ ትሁት ጋር ሄዳ ራሱ ስትፎክርባት ነበረ ቲና ማለት ነው። ትሁትም ደግሞ ሁሉን ነገር ስለምታውቅ ምንም ሳይመስላት ምንም ግድ ሳይሰጣት ከእሷ ጋር እልክ መጋባቱንና ሰጣ ገባ ማድረጉን ትተዋለች። ምክንያቱም ካሌብም ሆነ ከአሁን በኋላ አባትየውም ከአሁን በኋላ እነሱ ምን ማድረግ እንዳለባቸው ጠንቅቃ ያውቃሉ። እሷ ግን ምንም አልመሰላትም። አሁን ሰዓት ላይ በእሷ ቤት በቃ አባትየው በሽተኛ ነው፣ ካሌብም ምንም አያውቅም፣ እኔ ብቻ ላድርግ፣ እኔው ብቻ ልብለው ገንዘቡን ካገኘው በኋላ አባትየውንም እንግዲህ እስከ ማስወገድ ደረጃ እየደረሰች ትገኛለች። እውነት አባትየው የሆነ ነገር ብታደርጋቸው ዝም የሚሉ ይመስላል። መቼም ዝም አይሏትም። እስከ ዛሬም ድረስ ባልጋ ቁራኛ ስለሆኑ ነበረ ብዙ ነገር እያወቁ እንዳላወቁ ሰምተው እንዳልሰሙ የሆኑት። አሁን ላይ ግን ይህንን ነገር ቢያውቁ በጣም ከባድ ነገር ነው የሚፈጠርባት። እንደ እስከ ዛሬው አሁን ላይ እያሰበች ያለችው ምንድን ነው? እሷ አንድና አንድ ገንዘቡን ካገኘሁ በኋላ ገንዘብ ሰጥተን በገንዘብ ሰውየውን እናስገድለዋለን፣ እናስወግደዋለን ነው የምትለው። ይህንን ራስ ወዳድ ተመልከቱ። አንዳንድ ሰው ገንዘብ ካገኘ ከሰው ነፍስ ምንም ግድ የለውም። አንዳንዱ ደግሞ ሰውየውንም በገዛ ገንዘቡ በገዛ ንብረቱ ዓይንህን አልይህ የሚል ሰው አለ። ልክ እንደ ቲና አይነት ምንም እንኳን ድራማ ቢሆንም ድራማ አንዳንድ ጊዜ ከእውነተኛ ታሪክ ተወስደው ስለሆነ የሚሰሩት እንዲህ አይነት ሰዎች አሁን ላይ እኮ ይኖራሉ በደንብ ማለት ነው። ዳኒ ደግሞ አለ ገንዘብ ለገንዘብ ለሚወዳት ልጅ ለሚያፈቅራት ልጅ ብሎ የማይመጥንበት ቦታ ላይ ተገኝቶ እንደዚች አይነት የወረደች አስተሳሰብ በባለፈው ራሱ በጣም ፈራሁሽ፣ ምን ጉድነሽ፣ ምን አይነት ሰይጣን ነው ላይሽ ላይ የሰፈረው ሰው ግደል የሚል ሰይጣን ምናምን እያለ ሲል ነበረ። እውነቱን ነው። አንዳንድ ጊዜ በጣም ታስፈራለች። ዛሬ በሰው ላይ የሚጨክነው ጭካኔ ነገ በእኔ ላይ ቢደርስ ምንድን ነው ብሎ ማሰቡና መፍራቱ ለሱ ተገቢ ነው ማለት ነው። ካሌብ በሚገባ ሁሉን ነገር አይቷል፣ ሰምቷል። ያደረጓትን ነገር እያንዳንዱ ሲመለከት ነበር። እውነት ካሌብ ተመልሶ ወደ ኋላ ይመለሳል የሚለው ነገር እኔ አሁንም ቢሆን ጥያቄ ነው እየሆነብኝ ያለው ማለት ነው። ምንም አይመከርም። ሁሉን ነገር እያየ በአይኑ እየሰማ ዛሬም ድረስ ቲናን ከልቡ የሚወዳት ይመስላል ማለት ነው። በቲና ላይ ምንም የሚጨክን አይመስልም። ምክንያቱም በዚህ ልክ አባቱን እገለዋለሁ እስከ ማለት ደረጃ እንኳን ሰምቶ ምንም ነገር
አለማድረጉ ይገርመኛል። በዚህ ሁሉ ትግልና በዚህ ሁሉ ጥረት እስካሁን ድረስ እየሰሩ ያሉት በሚገባ አባቱና አባቱ ብቻ ናቸው። ሲቀጥል ደግሞ ትሁት። ከዛ በተረፈ ካሌብ እስካሁን ድረስ ምንም ያደረገውና የሰራው ነገር የለም። በአባቱ ላይ ብዙ ግፍ አድርሰዋል። በገዛ ትዳሩ ላይ እንግዲህ አልጋው ላይ ቤቱ ላይ እንዴት እየጨፈረ እያለ እንዴት አልጋው ላይ ወንድ ይዛ የገባች እያየ በዚህን ልክ መደዘዝ እና በዚህ ልክ መፍዘዝ እንደ ካሌብ አይነትስ ወንድ ፈጣሪ ይጠብቃችሁ ከእንደዚህ አይነት የደነዘዘ ምንም ከማይሰማው ወንድ ጋር ምንም ማየት አይጠበቅበትም ነበረ። ብዙ ጊዜ በተደጋጋሚ ካሌብ ወጣ ባለ ሰዓት እነሱ ተያይዘው ሲያገኛቸው አንድ ወንድምና አንድ እህት፣ ሁላችንም ወንድም አለን እህት አለን፣ እንዴት በዚህ ልክ ይሆናል ብሎ መጠርጠር ሲገባው ሻይ ቡናም ለማለት ራሱ በሚወጣ ሰዓት ብዙ ጊዜ አብራት ያገኛቸዋል። እሱ ግን ምንም ሰምቶ እንዳልሰማ አይቶ እንዳላየ የሆነች ነገር ሲፈጠር ቲና በምትነግረው ሰዓት ሩጦ ዘሎ ትሁት ጋር ነበረ ሄዶ የሚጫወው። አሁንም ቢሆን ካሌብ ገና ነው፣ ከልቡ አልተማረም፣ ከልቡ ሁሉ ነገር አልገባውም። አባትየው በሚገባ ደርሰውበታል። ሁሉን ነገር ለማስተማር በሚገባ እንግዲህ ልጃቸውን ሁሉን ነገር አይኑን እንዲገልጥ ብለው ደፋ ቀና ብለው ልጃቸው እንዲሰማ አድርገዋል። ከዚህ በኋላ ምንም ቢፈጠር እሳቸው ምንም የሚጸጽታቸው ነገር የለም። ልጅየው ግን በዚህ ሁኔታ በዚህ አኳኋኑ አባቱን እንዳያጣ ብዬ እፈራለሁኝ። እነሱ ይሄ ነገር ውሸት እንደሆነ ካወቁ አይደለም ለአባትየው እሱንም ካሌብንም እስከ ማስወገድ ደረጃ ይቺ ምስኪን የቤት ሰራተኛ ደፋ ቀና ለምትለውም ራሱ አስባችሁታል። በዚህ ልክ ውሸት እንደሆነ ብታውቅ ቲና ታብዳለች። አትለቃቸውም። አንድ ነገር ሳታደርጋቸው አትፋታቸውም። ታሁን በኋላ መስራት አለበት ካሌብ። እስከ ዛሬ ድረስ ምንም እየሰራ አይደለም። አባትየው ናቸው ስራውን የሰሩት። የቲናንና እንግዲህ የዳኒን ጉድ አይቼ የምር ይሄንን ነገር ፌክ እንደሆነ ብታውቅ ምን እንደሚሰማት ምን አይነት ስሜት እንደሚሰማት ማየት በጣም ነው የምፈልገው ማለት ነው። ዳኒ ብዙም ደስ አላለውም። ቤቱን ፈረመልኝ ስትለው ደስታ አልተሰማውም ነበር። የሆነ የተጠራጠረውና የከበደው ነገር ነበር። ይሄ ነገር እውነት አልመሰለኝም፣ እርግጠኛ ነሽ እያላት ይሄው የኔ ፍቅር እያለችው ጨረስን፣ በቃ ዛሬ ደስታዬን እንዳታበላሽ እንጠጣ፣ ቤት እንቀይር ምናምን ብላ ወደ ውጭ ወስዳው ወረቀቱን እኔ ለያዘው እንዴ ሲላት አይ ችግር የለውም ምን ይዘዋለሁኝ ነበር ያለችው። ምን ነው ፈራሽ ተጠራጠርሽ እንዴ ብሎ ሲያት እንደዛ ማለት ሳይሆን ገና ያላለቀ ነገር አለ፣ ነገ ጧት ሄደን እናስተካክላለን እያለችው እሱም እሺ እንግዳ እንደዛ ከሆነ በቃ ወጥተን ቦታን ቀይርና እንጠጣ ተባብለው ወጥተው ነበር። አሁን ካሌብና አባትየው ተመካክረው እነሱ በጎን ስራቸውን ሰርተዋል። እሷ በእሷ ቤት አሁን ካሌብ አያውቅም። አባዬና እኔ የምንሄድበት አለን ስትለው ልሸኛችሁ ሲላት ነበር። አይ ችግር የለውም የኔ ፍቅር አንተ አታስፈልግም፣ እኔና አባዬ የሆነ ቦታ ደርሰን የምንመጣበት ቦታ ስላለ እዛ ሄደን እንመጣለን፣ አንተ አቤት ጠብቀን እሺ ስትለው አባትየውን እሺ ብሎ እንግዲህ ካሌብን ፈቅዶላቸው ተያይዘው ሄደዋል። ዛሬ ጨረስኩኝ ብላ በቃ ውስጧ በጣም ነበረ በደስታ የተሞላው። ነገር ግን ቲና ተሸውዳለች። በዚህ ልክ ተደስታ ደስታን አጣጥማ ሳትጨርስ እነሱ ቶሎ ብለው ወደ መሸጥ ነው የሚሄዱት በእርግጠኝነት። ምክንያቱም ገንዘብ ለማግኘት ስለሆነ ጉጉታቸው። በቅርቡ ፌክ እንደሆነ ሲያውቁት ያኔ የሚሰማቸውን ስሜት ለመገመት ቀላል ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለዛሬ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።
ለፍካት ቤት አዲስ የሆናችሁ ላይክ ሸር እያደረጋችሁ እንዲሁም ደግሞ የደውል ምልክትን ማጥቆር አትርሱ። መልካም ጊዜ ይሆንላችሁ ባይ